አመሰግናለሁ ፀሐይ። ጤና ይስጥልኝ አድማጮች። ርዕሶቹን በማስቀደም የዕለቱን የዓለም ዋና ዜና እነሆ። አይቮሪ ኮስታውያን ዛሬ ለፕሬዝዳንታዊ ምርጫ ድምፅ ሲሰጡ ዋሉ። አንጻራዊ መረጋጋት እንዳላት የሚነገርላት ምዕራብ አፍሪካዊቷ ሀገር አይቮሪ ኮስት የ83 ዓመቱን አዛውንት ተወዳጁ ፕሬዝዳንት አላሳኔ ኦታራ በስልጣን ይቀጥሉ አይቀጥሉ ትወስናለች። የለንደን ፖሊሶች በወሲባዊ ትንኮሳ ተፈርዶበት በእስር ላይ ያለ በስህተት የተለቀቀ የጥገኝነት ጠያቂ እያፈላለጉ ነው። ኢትዮጵያዊው የ38 ዓመት ስደተኛ ሀዱሽ ገብረስላሴ በስህተት ከእስር ከተለቀቀ በኋላ ለንደን አካባቢ ታይቶ እንደነበር የሀገሪቱ ፖሊስ አስታውቋል። የአውሮፓ ህብረት በቻይና ወሳኝ ጥሬ ዕቃዎች ላይ ያለውን ጥገኝነት መግታት ያስችለኛል ያለውን እርምጃ ሊወስድ ነው። ህብረቱ እርምጃውን ለመውሰድ የተገደደው ቻይና ወደ ውጭ በምትልካቸው የጥሬ ዕቃዎች ላይ ገደብ በማበጀቷ ነው። ሩሲያ ሌሊቱን በዩክሬን ባደረሰችው የሚሳይልና የድሮን ጥቃቶች በትንሹ 4 ሰዎች ተገደሉ፣ ሌሎች 20 ሰዎች ቆሰሉ። ዩክሬን በበኩሏ በሩሲያ ቤልጎሮድ ግዛት በሚገኝ ግድብ ላይ ጥቃት ፈጽማ ጉዳት ማድረሷን የግዛቲቱ አስተዳደር አስታውቋል። አሜሪካ ግዙፍ የጦር አውሮፕላን ተሸካሚ መርከቧን ወደ ካሪቢያን ባህር ማስጠጋቷን ተከትሎ ከደቡብ አሜሪካዊቷ ሀገር ቬንዙዌላ ጋር ጦርነት ሊቀሰቀስ ይችላል የሚል ስጋት እየጨመረ መጥቷል። የአሜሪካ መከላከያ ፔንታጎን ትናንት አርብ የአደንዛዥ ዕፅ ዝውውርን ለመግታት ግዙፉን የጦር አውሮፕላን ተሸካሚ መርከብ ወደ ካሪቢያን ባህር ማስጠጋቱን አስታውቋል። ዜናውን በዝርዝር አይቮሪ ኮስታውያን ዛሬ ለፕሬዝዳንታዊ ምርጫ ድምፅ ሲሰጡ ዋሉ። አንጻራዊ መረጋጋት እንዳላት የሚነገርላት ምዕራብ አፍሪካዊቷ ሀገር አይቮሪ ኮስት የ83 ዓመቱን አዛውንት ተወዳጁን ፕሬዝዳንት አላሳኔ ኦታራን በስልጣን ይቀጥሉ ወይም አይቀጥሉ ትወስናለች። 15 ዓመታት ያህል በተከታታይ የኢኮኖሚ እድገት እያስመዘገበች በቀጠለችው ሀገር የዋነኛው ተቀናቃኝ ፓርቲ መሪ በፕሬዝዳንታዊ ውድድሩ ላይ እንዳይሳተፉ መታገዳቸው በሀገሪቱ ላይ ብርቱ ትችት እንዲነሳባት አድርጓል። ለአራተኛ የስልጣን ዘመን የሚወዳደሩት የቀድሞ የዓለም አቀፍ ባንክ ባለስልጣን ኦታራ ምናልባትም ይህ የመጨረሻ የስልጣን ዘመናቸው ሳይሆን እንደማይቀር ሮይተርስ የዜና ወኪል ዘግቧል። አላሳኔ ኦታራ በኮት ዲቯር የፕሬዝዳንትነት ስልጣኑን የተረከቡት ሀገሪቱ በጎርጎርሳዊ 2011 4 ወራት ከወሰደውና ለ3000 ሰዎች እልቂት ምክንያት ከሆነው የእርስ በርስ ጦርነት በኋላ ነበር። በዓለም ላይ ከከፍተኛ የካካኦ አምራች ከሚባሉ ሀገሮች ውስጥ አንዷ የሆነችው ኮት ዲቯር በቀጠናው ካሉ ሀገራት በፍጥነት በማደግ ላይ ያለ ኢኮኖሚ ያላት ሀገር ናት። የለንደን ፖሊሶች በወሲባዊ ትንኮሳ ተፈርዶበት በእስር ላይ ያለ በስህተት የተለቀቀ የጥገኝነት ጥያቄ እያፈላለጉ ነው። ኢትዮጵያዊው የ38 ዓመት ስደተኛ ሀዱሽ ገብረስላሴ በስህተት ከእስር ከተለቀቀ በኋላ ለንደን አካባቢ ታይቶ እንደነበር የገለጸው የሀገሪቱ ፖሊስ መልሶ በቁጥጥር ስር ለማዋል ከ3 የተለያዩ አካላት የተዋቀረ የፖሊስ ግብረ ኃይል አሰሳ በማድረግ ላይ ነው ብሏል። ስደተኛው ከፍተኛ ትኩረት ያገኘው የተከሰሰበት ጉዳይ ሀገራዊ ተቃውሞ መቀስቀሱን ተከትሎ እንደነበር የአሶሺየትድ ፕሬስ ዘገባ አስታውሷል። ሀዱሽ ገብረስላሴ እንግሊዝ በገባ በአንድ ሳምንት ጊዜ ውስጥ ለአቅመ ሔዋን ያልደረሰች ልጅን ጨምሮ የተለያዩ ጾታዊ ትንኮሳዎችን ፈጽሟል ነው የተባለው። ይህንኑ ተከትሎ ባለፈው የመስከረም ወር መጀመሪያ በተከሰሰበት 5 የክስ ጭብጦች የ1 ዓመት እስር ተፈርዶበት ዘብጥያ ወርዶ ነበር። ትናንት አርብ ስደተኛው በስህተት ከእስር መፈታት መረጃ እንደደረሳቸው የገለጹት ባለስልጣናት ታሳሪው ወደ ስደተኞች ማጎሪያ ጣቢያ መላክ ሲገባው መፈታቱን አረጋግጠዋል። ከስር እንደተፈታ ባቡር መያዙ በቪዲዮ የታየውን እስረኛውን ዳግም በቁጥጥር ስር ለማዋልም ፖሊስ ሀገር አቀፍ ዘመቻ እያካሄደ መሆኑን ዘገባው አመልክቷል። የአውሮፓ ህብረት በቻይና ወሳኝ የጥሬ ዕቃዎች ላይ ያለውን ጥገኝነት መግታት ያስችለኛል ያለውን እርምጃ ሊወስድ ነው። ህብረቱ እርምጃውን ለመውሰድ የተገደደው ቻይና ወደ ውጭ በምትልካቸው ወሳኝ ጥሬ ዕቃዎች ላይ ገደብ በማበጀቷ ነው። የህብረቱ ኮሚሽን ፕሬዚዳንት ኡርሱላ ፎን ዴር ላየን ዛሬ የቻይናን ገደብ በመንቀፍ በሰጡት መግለጫቸው ህብረቱ አሁን ፊቱን እንደ አውስትራሊያ፣ ካናዳ፣ ኡዝቤኪስታንና ዩክሬን ባሉ የጥሬ ዕቃ አቅራቢ ሀገራት ላይ ያዞራል። ህብረቱ ከተጠቀሱት ሀገራት በተጨማሪ ከቺሊ፣ ግሪንላንድ እና ካዛኪስታን ጋር የጥሬ ዕቃ አቅርቦት የትብብር ስምምነት ለመፈጸም ጥረቱን እንደሚያፋጥን ነው ፕሬዚዳንቷ የተናገሩት። የአውሮፓ ህብረት በቻይና ላይ ጥገኛ ሆኖ ከኖረበት የንጹህ ኃይል አቅርቦት፣ የመከላከያ እንዲሁም የኤሌክትሪክ ተሽከርካሪ ምርት የሚውሉ የጥሬ ዕቃዎች አቅርቦት ስምምነት ለመውጣት ዓመታት የወሰደ ጥረት ሲያደርግ መቆየቱን ሮይተርስ ዘግቧል።
ቻይና ባለፈው የመስከረም ወር መጨረሻ በአሜሪካ ለተጣለባት የታሪፍ ጭማሪ ምላሽ ወደ ውጭ በምትልካቸው የመኪና ባትሪ ጥሬ ዕቃን ጨምሮ በተወሰኑ ማዕድናት ላይ ገደብ መጣሏ ይታወሳል። ይህ ዶይቼ ቬለ ነው። ሩሲያ ሌሊቱን በዩክሬን ባደረሰችው የሚሳኤልና የድሮን ጥቃት በትንሹ 4 ሰዎች ተገደሉ፣ 20 ሰዎች ቆስለዋል። ሩሲያ በዩክሬን እያደረሰች ያለውን የተጠናከረ ጥቃት ተከትሎ የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ምዕራባውያን ተጨማሪ የአየር መከላከያ ስርዓት እንዲሰጣቸው ተማጽኖ አቅርበዋል። በሌሊቱ የሩሲያ የባሊስቲክ ጥቃት በመዲናዋ ኪየቭ 2 ሰዎች ተገድለው 13 ሰዎች መቁሰላቸውን የኪየቭ ፖሊስ አስታውቋል። በአንድ ከመኖሪያ ውጭ በተፈጸመ ጥቃት ደግሞ እሳት መነሳቱን የጠቀሱ የአስቸኳይ ጊዜ ሰራተኞች በህንፃዎች ላይ ውድመት መድረሱን ተናግረዋል። በሌሊቱ ጥቃት ሩሲያ 9 ሚሳይል እና 62 ድሮኖች ማስወንጭፏን የገለጸው የዩክሬን መከላከያ 4ቱን ሚሳይሎችና 50 ያህል ድሮኖች መትቶ መጣሉን አስታውቋል። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ አገራቸው የሩሲያን ጥቃቶች ለመከላከል ፓትሪዮትስ የመከላከያ ስርዓት እንደሚያስፈልጋት ማጠናከሪያ መሆኑን ገልጸዋል። ይህ በእንዲህ እንዳለ ዩክሬን በሩሲያ ቦልጎሮድ ግዛት በሚገኝ ግድብ ላይ ጥቃት ፈጽማ ጉዳት ማድረሷን የግዛቲቱ አስተዳዳሪ አስታውቋል። በግድቡ ላይ የደረሰውን ጥቃት ተከትሎ በአካባቢ የጎርፍ ስጋት መደቀኑንም ባለስልጣናት አስጠንቅቀዋል። የግዛቲቱ አስተዳዳሪ ቪያቼስላቭ ግላድስኮቭ በቴሌግራም ገጻቸው ባስተላለፉት መልእክት በአካባቢው የጎርፍ መጥለቅለቅ በማስጋቱም ነዋሪዎች ወደ ተዘጋጁላቸው የጊዜያዊ መጠለያዎች እንዲሸሹ ጥሪ አቅርበዋል። የቤልጎሮድ ክልል ከምስራቃዊ የዩክሬኗ ካርኪቭ ክልል ጋር የምትዋሰን ሲሆን ጦርነቱ ከተቀሰቀሰበት የጎርጎርሳውያኑ 2022 ጀምሮ የዩክሬን መከላከያ የጥቃት ኢላማ ሆና ቆይታለች። በቤልግሮድ ግድብ ላይ ደረሰ ስለተባለ ጥቃትና ስለተፈጠረው ስጋት ከዩክሬን በኩል እስካሁን የተሰጠ አስተያየት የለም። የሩሲያ የመከላከያ ሚኒስቴር በተናጥል ባወጣው መግለጫ ግን ሌሊቱን 7 ወደ ሞስኮ በማምራት ላይ የነበሩትን ጨምሮ 121 የዩክሬን ድሮኖች መትቼ ጥያለሁ ብሏል። ዩክሬን ከቅርብ ጊዜ ወዲህ በግዙፍ የሩሲያ የነዳጅ ማጣሪያና ማቀነባበሪያ ተቋማት ላይ ያነጣጠሩ ጥቃቶች ስትፈጽም ቆይታለች። በመጨረሻም አሜሪካ ግዙፍ የጦር አውሮፕላን ተሸካሚ መርከቧን ወደ ካሪቢያን ባህር ማስጠጋቷን ተከትሎ ከደቡብ አሜሪካዊቷ ሀገር ቬንዙዌላ ጋር ጦርነት ሊቀሰቀስ ይችላል የሚል ስጋት እየጨመረ መጥቷል። የአሜሪካ መከላከያ ፔንታጎን ትናንት አርብ የአደንዛዥ እጽ ዝውውርን ለመክታት ግዙፉን የጦር አውሮፕላን ተሸካሚ መርከብ ወደ ካሪቢያን ባህር ማስጠጋቱን አስታውቋል። የፔንታጎን እርምጃን ያወገዙት የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ አሜሪካ ጸብ እያጫረች ነው ሲሉ ከሰዋል። በምርጫ ቅስቀሳቸው ወቅት የውጭ ወታደራዊ ጣልቃ ገብነትን እንደሚያስወግዱ ቃል ገብተው የነበሩት ፕሬዝዳንት ዶናልድ ትራምፕ በቃላቸው አልተገኙም የሚሉ ወቀሳዎች እየቀረቡባቸው ነው። ባለፈው የመስከረም ወር መጀመሪያ ላይ አደንዛዥ እጾችን ለማዘዋወር ይጠቅማሉ በተባሉ ጀልባዎች ላይ ያነጣጠረ ወታደራዊ ዘመቻ ከፍተው በትንሹ 10 ያህል ጀልባዎች በተፈጸመባቸው የአየር ጥቃት ወድመዋል። የአሜሪካና ቬንዙዌላ ፍጥጫ ባየለበት በዚህ ጊዜም ትናንት አርብ የአሜሪካንን ጥቃት የተቃወመችው ኮሎምቢያ በአደንዛዥ እጽ ዝውውር ምክንያት በፕሬዝዳንት ዶናልድ ትራምፕ ማዕቀብ የተጣለባት ሌላዋ ደቡብ አሜሪካዊ ሀገር ሆናለች። አሜሪካ በካሪቢያን ባህር አካባቢ ያለውን ወታደራዊ ይዞታዋን እያሰፋች ነው ያለው የፈረንሳይ ዜና አገልግሎት ዘገባ በአካባቢው ከጦር መርከቦች በተጨማሪ የኒውክሌር ሰርጓጅ መርከብና ኤፍ-35 የጦር ጀት ማሰባሰቧን ተመልክቷል። ወደ ካሪቢያን ባህር የተሰማራው ግዙፍ የጦር አውሮፕላን ተሸካሚ መርከብም ሜዲትራኒያን ባህር ላይ ተሰማርቶ እንደነበረ ዘገባው አመልክቷል። ይህ ዶይቼ ቬለ ነው። አድማጮች ዜናውን ለማብቃት አንድ አፍታ ርዕሱን ላስታውሳችሁ። አይቮሪኮስታውያን ዛሬ ለፕሬዝዳንታዊ ምርጫ ድምፅ ሲሰጡ አሉ። አንጻራዊ መረጋጋት እንዳላት የሚነገርላት ምዕራብ አፍሪካዊቷ ሀገር አይቮሪኮስት የ83 ዓመቱን አዛውንት ፕሬዝዳንት አላሳኔ ኦታራ በስልጣን ይቀጥሉ አይቀጥሉ ትወስናለች። የለንደን ፖሊሶች በወሲባዊ ትንኮሳ ተፈርዶበት በእስር ላይ ያለ በስህተት የተለቀቀ የጥገኝነት ጠያቂ እያፈላለጉ ነው።
የአውሮፓ ህብረት በቻይና ወሳኝ የጥሬ ዕቃዎች ላይ ያለውን ጥገኝነት መክታት ያስችለኛል ያለውን እርምጃ ሊወስድ ነው። ህብረቱ እርምጃውን ለመውሰድ የተገደደው ቻይና ወደ ውጭ በምትልካቸው ወሳኝ የጥሬ ዕቃዎች ላይ ገደብ በማበጀቷ ነው። ሩሲያ ሌሊቱን በዩክሬን ባደረሰችው የሚሳኤልና የድሮን ጥቃት በትንሹ 4 ሰዎች ተገደሉ፣ 20 ሰዎች ቆሰሉ። ዩክሬን በበኩሏ በሩሲያ ቦልጎሮድ ግዛት